السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في التربية الإسلامية. حيولة تنيوطية كيلين يلنو فقه أرست لي ما الصلاة طياكي ما الصلاة سجدت مالت من مالتنو جواب ملس أقوال نغغروچ እኮ አሉት ስግደት وأفعال በተግባር የሚሰሩ ስራዎች እኮ አሉት ስግደት مبتدعة ሚጀምር የሆነ بالتكبير الله أكبر ተብሎ የሚገባ مختتمة ሚጠናቀቅ የሆነ بالتسليم السلام عليكم ورحمة الله ተብሎ ምንም ይሆን የሚጠናቀቅ የሆነ እኮ ነው ሰላት አምልኮ ነው ጌታችን አላህ Subhanahu Wa Ta'ala ያዘዘበት የእስልምና ማዕዘን ነው አሁን እዚህ ጋር ግን የተፈለገው ምንድነው እሷ ሰላት ምንድናት ከሌሎች አምልኮዎች በምን ትለያለች ለምሳሌ ጾም ማለት ምን ማለት ነው አምልኮ መሆኑ የመሳሰለው ይታወቃል አይደል ጾምን ግን ከሌሎች አምልኮዎች ምን ይለየዋል ከፀሐይ መውጫ አንስቶ እስከ ፀሐይ መግቢያ ድረስ መቆጠብ ካለብን ነገሮች መቆጠብ አይደል ስግደት ውስጥም ሲሆን አንድ ሰው አምልኮ ነውና ከምን ጀምሮ አላሁ አክበር ብሎ ጀምሮ አሰላሙ አለይኩም ወራህመቱላህ እስከሚልበት ድረስ ያካተተ ምን ይባላል ስግደት ይባላል 23ኛ ጥያቄ አላመን በማላይ ነው ተጂቡ ግዴታ የምትሆነው አሰላት ስግደት በማላይ ነው ግዴታ የምትሆነው على من تجيب بمالاينو قديتا متونو الصلاة سجدت بمالاينو قديتا متونو جواب ملس على كل مسلمين بهل مسلم لاي بالغين ادميو لأكما الدامي درسا عاقلين أمرو دمو امي سرى لهون سو قدي مسفرتو چوز يوست يتكاتتو يمتونو خير خيراتين يتياكي ما شروطو من دناتشو قدم مسفرتوچو الصلاة يسجدت قدم مسفرتوچو من دناتشو انما نسناتشو عند سو من كم ولا بوهلا نو سجدت ውስጥ መግባት ያለበት جواب ملس شروطو قدم مسفرتوچو الصلاة يسجدت قدم مسفرتوچو كو هي النسو كو ከአንድ እስከ 9 ሊጠቀሱ ነው አንደኛ አልእስላሙ ሰውየው ሰላት ለመስገድ የሚነሳው ሰው ምን መሆን አለበት ሙስሊም መሆን አለበት የእስልምና ሃይማኖት ተከታይ መሆን አለበት ከዛ ውጭ የሰራውን ቢሰራ አላህ አይቀበለውምና ማለት ነው فمن يكفر بالإيمان فقد حبط عمله በእስልምና የካደ ሰው ምንም ቢሰራ ምን ስራው ሁሉ የተበላሸነውና የመጀመሪያው መስፈርት ምንድነው ወደ ሰላት ከመግባቱ በፊት ሰላት የሚሰግደው ሰውዬ ሙስሊም መሆን አለበት የእስልምና ተከታይ ሁለተኛ አልአቅል አእምሮ ደግሞ መስራት አለበት አእምሮ ካልሰራ በአግባቡ ቢሰግድም ምንም የሚሰጠው ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ رفعت الأقلام عن 30 ከሶስት አካላት ላይ ብዕሩን የሚጽፈው መላእክት አንስቷል ምንን የሥራ መዝገብን ጥሩም ቢሰሩ አይጻፍላቸው መጥፎም ቢሰሩ አይጻፍባቸውም እነማን እብድ የሆኑ ሰዎች ማለት ነው እነማን አንደኛ አእምሮን የሳተ ሰው አእምሮ እስኪመለስለት ድረስ ሁለተኛ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ ሶስተኛ እድሜው ያልደረሰ ልጅ ልክ እድሜው እስኪደርስበት ዘመን ድረስ መላእክቶች ይሄን ሰሩ ይሄን አጠፉ ብለው አይጽፉም ማለት ነው ስለዚህ ሁለተኛ መስፈርት ምንድነው አልአቅሉ አንድ ሰው አቅሉ ጭንቅላቱ ጤነኛ መሆን አለበት ስግደት ውስጥ ከመግባቱ በፊት ሶስተኛ አተምይዙ መለየት ደግሞ መቻል አለበት መልካምና መጥፎውን እሳትና ውሃውን መለየት መቻል አለበት ተምይዝ ማለት እሱ ነው አራተኛ ረፍዑ ማንሳት ማስወገድ አልሐደቲ ውዱም ያስፈቱ ነገሮችን ከራስ ላይ አስወግዶ በውዱ መላበስ ማለት ነው ውዱ መፍታት ወይም ሐደት ለስንት ይከፈላል ለሁለት አክበርና አስገር አስገር ማለት ትንሹ ምንና ምን
ከሽንት መውጫና ከሰገራ መውጫ ሽንት፣ ሰገራ፣ ፈስ፣ ኮሶ የመሳሰሉት ሲወጡ ከዛስ ወዲህ የመሳሰሉት ሲወጡ። ሁለተኛስ ትልቁ ሐደት የሚባለው ሙሉ ሰውነት የሚያሳጥበው ሴት ልጅ ከሆነች የወር አበባና የወሊድ ደም ኒፋስ የሚባለው ካላት፣ ወንድና ሴትን የሚያጋራውስ የዘር ፈሳሽ ከሁለቱም ሲወጣቸው ማለት ነው። ካልሆነ ደግሞ የዘር ፈሳሽ ባይወጣቸው ግንኙነት ከተፈጸመ ምን ያስደርጋል? ሙሉ ትጥበት ያስታጥባል። ስለዚህ ያ ሐደት ያ በውዱ ወይንም በሙሉ ትጥበት መጠገን ያለበት ነገር ወደ ስግደት ከመገባቱ በፊት ረፍዕ መነሳት አለበት። አልሐደቱ ትልቁም ይሁን ትንሹ ውዱ የሚያስፈታ ነገር። አምስተኛ ኢዛለቱ ማስወገድ አነጃሰቲ ነጃሳን ማስወገድ። ከምንና ከምን? አንደኛ ከልብሳችን ላይ ነጃሳ መኖሩም ካወቅን ልብሳችን ላይ ምን ማድረግ አለብን? ማስወገድ፣ ማጽዳት። ሁለተኛ ከምንሰግድበት ቦታ ላይ ራሱ ምን ማድረግ? ነጃሳ እንዳለ ካወቅን እናጸዳለን። ኢዛለቱ አነጃሰቲ ነጃሳን ማስወገድ። ስድስተኛ ሰትሩል መሸፈን ዐውረቲ ሀፍረተ ገላን መሸፈን። ከምን እስከምን? ከእምብርት እስከ ጉልበት ለወንድ ልጅ ያቺን ቦታ መሸፈን አለበት ስግደት በሚሰግድበት ሰዓት። ሰባተኛ ዱኹሉ መግባቱ አልወቅቲ የስግደቱ ወቅት ደግሞ መግባት አለበት ሰላቱ ከመሰገዱ በፊት። ቅድመ መስፈርቱ ያ ነው። ቃል አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ እንዲህ አለ፣ ኢነ ሰላተ ዐለል ሙእሚኒነ ኪታበን መውቁታ። ስግደት እኮ በአማኞች ላይ በሰዓት በወቅት ተደንግጋ የተጻፈች ናት። ያቺ ወቅት ሳትደርስ ያቺን ሰላት መስገድ አይቻልም። ስለዚህ ሰባተኛ መስፈርታችን ምንድነው? ዱኹሉ መግባቱ አልወቅቲ ለዛ ስግደት ወቅቱ መግባት አለበት። ወቅቱ ሲገባ ብቻ ነው የሚሰገደው። ቅድመ መስፈርቱ መሟላት አለበት ማለት ነው። ስምንተኛ ኢስቲቅባሉ መቅጣጨት ቂብለቲ ወደ ካዕባ አቅጣጫን ማዞር። ፊትን ለካዕባ ማዞር ግድ ነው። ምን እስከሆነ ድረስ? ቂብላውን እስካወቀው ድረስ። መንገድ ላይ ወጣ ግን ከዛስ ማግኘትም አልቻለም። ምን በማድረግ? ፀሐይን የመሳሰሉትን በማየት ቂብላ ወዴት ሊሆን ይችላል የሚለውም መገመት አቃተው። የሚጠይቀውም ሰው የለውም። ወሊላሂል መሽሪቁ ወልመግሪብ፣ ፀሐይ መውጫም ፀሐይ መግቢያም ሁሉም የማን ነው? ያላህ ነው። ወደ ገመተው አቅጣጫ ይሰግዳል። መጠየቅ እየቻለ አቅጣጫውን እያወቀው ከሆነ ግን ወደ ቂብላ እንጂ ወደ ሌላ ወዴትም አይሰገድም። ባረከላሁ ፊኩም። ዘጠነኛ አንያ እሳቤ ወደ ስግደት ከመግባቱ በፊት ንያ መቋጠሪያ ቦታዋ የት ነው? ልብ ውስጥ ነው። አሁን ምንሰግደውን ሰላት ልባችን ላይ ጥደን መግሪብን ልንሰግድ ነው ብለን በልባችን እንነያለን። ከዛስ አላሁ አክበር ብለን እነዚህ 9 መስፈርቶች ሲሟሉ ወደ ስግደት ውስጥ መግባት ይቻላል። ኸይር 25ኛ ጥያቄ ማ አርካኑ ምንድናቸው ምሰሶዎቹ? ማ አርካኑ ምንድናቸው ምሰሶዎቹ? አሰላት የስግደት ምሰሶዎቹ ማዕዘናቱ እነማን ናቸው? ወማ ሂየ እነሱስ በተርታ እነማን ናቸው? ማ አርካኑ ምሰሶዎቹ አሰላት የስግደት እነማን ናቸው? ወማ ሂየ በተርታ ስነሱ ማን ይባላሉ? ጀዋብ መልስ አርካኑ ሰላቲ የስግደት ማዕዘናት ምሰሶዎቹ እኮ 14 ሩክነን ማዕዘናት ናቸው። ወህየ እነሱም እኮ አወለን አንደኛ አልቅያሙ መቆም ማዕል ቁድራ ከቻሉ መቆም ተቁሞ ነው የሚሰገደው። ወቁሙ ሊላሂ ቃኒቲን ለጌታቸው አላሁ ስብሓነሁ ወተዓላ ታዛዦች ስትሆኑ ቆሙ። ስለዚህ ስግደት ምን አላት ማለት ነው? ከምሰሶዋ ውስጥ ማዕል ቁድራ ይላል አይደል? ከመቻል ጋር ይላል አይደል? ለምንድነው ቁድራ የምትለው ቃል የመጣችው? የነብዩ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ አለ። ከናንተ ውስጥ የቻለ ሰው ቆሞ ይስገድ፣ ያልቻለ ሰው ቁጭ ይበል ትዕዛዝ ነው። ሳይችሉ ቆሞ መስገድ የለም። ላ ዩከሊፉ ላሁ ነፍሰን ኢላ
ውስአሃ አንዲት ነፍስ አላህ ከአቅሟ በላይ አያስገድዳትምና ስለዚህ የመጀመሪያው ማዕዘን ምንድነው ስግደት ውስጥ ከተገባ በኋላ ሸርጥ ማለት ምን ማለት ነው ቅድመ መስፈርት ስግደት ውስጥ ከመግባታችን በፊት መሟላት ያለባቸው ነገሮች አርካን ሲሆን ስግደት ውስጥ ገባን ሙሶሶቹ ደግሞ እነማን ናቸው ምን መሟላት አለበት ስግደቱን በመንሰግድበት ወቅት አንደኛ አልቂያሙ መቆም ማአል ቁድራ ከአቅም መቻል ጋር አቅሙ ለቻለ ሰው በሽተኛ ላልሆነ ሰው ቆሞ መስገድ ሁለተኛ ተክቢረቱል ኢህራም ነገሮች حرام የሆኑበት ማለት ነው ለምሳሌ ስግደት ውስጥ ገብቶ ወሬ ማውራት ይቻላል ምግብ መብላት ይቻላል መሳቅ ይቻላል አይቻል እነዚህን ሁሉ የሚከለክላቸው ምንድነው ተክቢር የመጀመሪያዋ አላሁ አክበር ብለን ስንገባ እሷ ምንድናት አርካናት ስለዚህ እሷ መግቢያችን ናትና ተክቢረቱል ኢህራም ነገሮችን እርም የምታስደርገዋ አላሁ አክበር የተባለችው ተክቢራ ምንድናት አርካናት ሶስተኛ ቂራአቱል ፋቲሐቲ ቂራአቱ መንበብ አልፋቲሐቲ ሱረቱል ፋቲሃን መንበብ ነብዩ ሰለላሁ ዐለይሂ ወሰለም ምን ስላሉ ነው لا صلاة لمن لم يقرأ بفاتحة الكتاب سورة الفاتحة يلقرأ سوكو لسو سجدة اللوم مالو سلزي هني زو من علو علماوش سوستن يوم مسفرت منونج قراءة من نببكو قدنو الفاتحة سورة الفاتحة من ببا اللبت سويو مكنياتو كسلاتو مأزناتو استناتنا أردتنيا ركوع مادرق دمو قدنو ركوع مادرق قدنو ፋቲሃን ቀረን ከዛስ ከቻልን ሌላ ሱራን ጨምራለን አላሁ አክበር ብለን መጎናበስ ይባላል ምን በማድረግ ሁለት ጉልበቶችን በሁለት እጆች ይዘን ጀርባችን ቀጥ ባለበት ሱብሃነ ረቢየል ዐዚም እያል እዛው ላይ እርግት ማለት ጥሩ አምስተኛ አረፍዑ መነሳት ሚን ሲል ወደ ማን ነው የሚመለሰው ወደ ሩኩዑ ከሩኩዕ መነሳት الرفع منسات منه كركوع منسات سدستنيا الاعتدال قط مالت مرغاغات قائما قومو مرغاغات حديث مسيء الصلاة ميبالال سجدتون يبلاشو سويه حديث يبالال أبا هريرة يستلالفوت እነዚህ ሁሉ መስፈርቶች ከየት ነው እየተያዙ ያሉት ከዛ ሐዲስ ነው መጣ አባ ሁረይራና ሌሎች ሱሐባዎች ባሉበት ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሊቀላቀል ፈልጎ ሁለት ረካዓ ሰገደ እቺ ረካዓ ምንድነው የምትባለው ተህየተል መስጂድ እሷን ሰገደና ሲቀላቀላቸው አሰላሙ አለይኩም አላቸው የነብዩ መልስ ግን ምን ሆነ ሰለላሁ ዐለይሂ ወሰለም ፈርጂዕ ፈሰሊ ፈኢነከ ለም ቱሰሊ ተመለስ ስገድ አልሰገድክምና አባ ሁረይራ ምን አለ فعلها ثلاثا ሶስት ጊዜ እኮ ሰራት ይሰግዳል መጥቶ ሲቀላቀል ነብዩን ተመለስ ስገድ አልሰገድክም ይሉታል በሶስተኛው ምን አለ والذي بعثك بالحق نبيا لا احسن غير هذا በእውነት ነብይ አድርጎ በላኮት ጌታ እምላለው ከዚህ በላይ አሳምሬ መስገድ አልችልም فعلمني አስተምረኝ አላቸው ከዛሳቸው እያንዳንዱ እዚህ ጋር የተጠቀሱትን አርካኖች እዛ ሐዲስ ውስጥ ተጠቀሱ ስለዚህ እነዚህ ነገሮች ምን አላቸው ከሐዲስ ማስረጃ አላቸው ማለት ነው ሰባተኛ السجود ሱጁድ ማድረግ ማለት በሰባቱ የሱጁድ አካላት መሬት ላይ መደፋት ማለት ነው የመጀመሪያው ግንባር አፍንጫን ጨምሮ አፍንጫ መንካት አለበት ከግንባር ጭምር ሁለተኛ ሁለቱ እጆች እስከ ሰዓት ማሰሪያ ድረስ ያሉት መዳፎች ከሰዓት ማሰሪያው በላይ ምን ተከልክሏል ነብዩ ሰለላሁ ዐለይሂ ወሰለም እንደ ውሻ እንዳታነጥፉ አሉ ስለዚህ እስከ ክንድ ድረስ አይነጠፍም ምን ድረስ ሰዓት ማሰሪያዋ ድረስ ምን ይደረጋል በእጃችን ሁለቱ እጆች ከግንባርና ካፍንጫ ጋር ሲደመሩ ስንት ሆኖ 3 ሁለቱ ጉልበቶች 5 ሁለቱ እግሮች ስንት 7 ሰባቱ የሱጁድ አካላት ይባላሉ ጥሩ ስምንተኛ الرفع መነሳት ሚን ከሱጁድ መነሳት الرفع መነሳት ሚን ከሱጁድ መነሳት ዘጠነኛ الجلوس ከሱጁድ መነሳት ሲባል
ሱብሓነ ረቢየል አዕላ ብለን ከዛስ አላሁ አክበር ብለን መልሰን ምን ማድረግ መቀመጥ። ስንት ሱጁድ ነው ያለው በአንድ ረካ? 2 ሱጁድ። ስለዚህ ምን አለ ማለት ነው? በይነ ሰጅደተይን በሁለቱ ሱጁዶች መካከል ጀልሳ አለች፣ ኢዕቲዳል ያለባት መስተካከል መረጋጋት ያለባት ቁጭ ምትባላለች። ስለዚህ አረፍዑ ሚን ከሱጁድ መነሳት 8ኛ 9ኛስ አልጁሉሱ መቀመጥ በይነ ሰጅደተይን በሁለቱ ሱጁዶች መካከል ቁጭ ማለት ጥሩ። 10ኛ አጡማእኒነቱ መረጋጋት አጡማእኒነቱ መረጋጋት አለመረጋጋት ሰላትን ከሚያበላሹት ውስጥ ነው። አጡማእኒነቱ መረጋጋት ፊ ጀሚዕ በሁሉም አልአፍዓል ከላይ ጀምሮ ከተጠቀሱት ጉዳዮች በጠቅላላ ሁሉም ምን ይፈልጋሉ? ሁሉም ምን ይፈልጋሉ? መረጋጋት። ኢዕቲዳል ለምሳሌ ከሩኩዕ ስንመለስ መቆም ይላል አይደል? ካልቆምን ምን ይሆናል ማለት ነው? ሰላትን ከሚያበላሹት አጅሩን ከሚያጓድሉት ነገሮች ውስጥ ይሆናል። ስለዚህ ሰሚዐ አላሁ ሊመን ሐሚዳ ረበና ወለከል ሐምድ ሐምደን ከሲረን ጠይበን ሙባረከን ፊህ ቀጥ እንደተባለ ነው ይሄ የሚባለው። በሌላ ዘገባ ሶሃባዎች ምን ይላሉ? የነቢዩ ሰለላሁ ዐለይሂ ወሰለም ግንባር መሬት ላይ ሱጁድ ማድረጉን እርግጠኛ ከሆን በኋላ ነበር እኛ እሳቸውን ተከትለን እኛም ሱጁድ ምናደርገው። ኸይር 11ኛ ማዕዘን አተሸሁዱ አተሕያቱ ማለት ነው። አልአኺር የመጨረሻው ተሸሁድ ለሱ መቀመጥ ምንድን ነው? አርካን ከምሰሶዎች ውስጥ ነው። አተሕያቱ ሊላሂ ወሰለዋቱ ወጠይባቱ አሰላሙ ዐለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱሁ አሰላሙ ዐለይና ወዐላ ኢባዲላሂ አሷሊሂን አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد كزاس نبي من بلوال صلى الله عليه وسلم كان نزي أرات نجروج تشهد ليس تكمتو تتبقوا اللهم إني أعوذ بك من عذاب القبر ومن عذاب جهنم ومن فتنة المحيا والممات ومن شر فتنة المسيح الدجال بارك الله فيكم. سلزي التشهد الآخر يمجرشون تشهد مكمت كسجدت من وسطنا مسوس وسطنا مأذنات وسطنا. 13 الصلاة صلوات على النبي صلى الله عليه وسلم. صلوات مورد بمالي بنبي محمد لاي ايه راسو مندنو يصلاتو مأذن ነው። የትኛው ላይ ነው ያለው? የመጀመሪያው ላይ ወይስ ሁለተኛው ላይ? ሁለተኛው ላይ ነው። ለዛ ነው ከሱ በፊት ማንን ጠቀሰ? አተሸሁዱል አኺር። አተሸሁዱል አኺር ምንድነው? አርካን ነው፣ ሙሶሶ ነው። ለሱ ስንቀመጥ ደግሞ ሌላ ሙሶሶ ተከትሎት መጣ። ማን? አሰላት አለ ነብይ ሰለላሁ ዐለይሂ ወሰለም። 14ኛ አተስሊማት ሁለት መሰላመቶች አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቀኝ በደንብ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ግራ በደንብ መዞር ማለት ነው። እነዚህ ናቸው 14ቱ የስግደት ምኖች ማዕዘናቶቹ። ማዕዘናትና ቅድመ መስፈርት ይለያያሉ። ቅድመ መስፈርቱ ከሰላቱ በፊት ነው። ልክ ሰላቱ ውስጥ ሲገባስ ወደ ምን ተገባ? ወደ ማዕዘኖቹ ተገባ። ጥሩ 26ኛ ጥያቄ ማ ዋጂባቱ አሰላት የስግደት ግዴታዎቹ መሟላት ቅሮት የሌለ የሆነው እነማን ናቸው? ወማ ሂየ እነሱስ ተርታቸው ወይ ሁኔታቸው ማን ናቸው? አንደኛ ተክቢረቱ አልኢንቲቃል። ኢንቲቃል ማለት ምን ማለት ነው? እንቅስቃሴ ማለት ነው። ተክቢረቱል ኢንቲቃል ሲሆን ምን ማለት ነው? አላሁ አክበር የሚባልባቸው ከምን ወደ ምን? ከአንድ ስራ ወደ ሌላ ስራ ሲገባ። ለምሳሌ አላሁ አክበር
ፋቲሃ ተቀራ አይደለ? ከዛ ሌላ ሱራ ጨመርን። አላሁ አክበር ብለን ወደ ሩኩዕ እንወርዳለን አንወርድም? ከዛ ስንመለስ ሰሚ አላሁ ሊመን ሐሚዳ ካልን በኋላ አላሁ አክበር ብለን ወደ ሱጁድ እንወርዳለን አንወርድም? ከዛ ከሱጁድ ተመልሰን ደግሞ አላሁ አክበር ብለን እንነሳለን። ከዛስ እዛው ቁጭ ባልንበት አላሁ አክበር ብለን ምን እንሆናለን? መልሰን ሁለተኛ ሱጁድ እናደርጋለን። ስለዚህ የመጀመሪያ ከግዴታዎች ውስጥ ተክቢራቱ አልኢንቲቃል ከአንድ አርካን ወደ አንድ አርካን ምንም ይሆኑ ስንዘዋወር እምንላቸው ተክቢራዎች። ሁለተኛ ሰሚዐ አላሁ ሊመን ሐሚዳ ሰሚዐ አላህ አላህ ሰማ፣ ሊመን ለነዛ አካላት፣ ሐሚዳ እሱን ላመሰገኑት አካላት ሰማ። ኸይር ሰሚዐ አላሁ ሊመን ሐሚዳ ማለት ትርጉሙ ምን ማለት ይመስላችኋል? አሁን ፍቅህ መማር ዲን መማር ጥቅሙ እዚህ ላይ ነው። የተማረና ያልተማረ ልዩነት አለው። አሁን ልብ በሉ። ሰሚዐ አላሁ ሊመን ሐሚዳ አላህ አመስጋኙን ሰማ። እሺ ማያመሰግኑትንስ ይሰማል አይሰማም? ይሰማል አይሰማም? ይሰማል። መልፈርቁ ታዲያ ልዩነቱ ምንድነው? ሆና አሁን ትይዛላችሁ። አላሁ ስብሓነሁ ወተዓላ መስማትን አስመልክቶ በእነዚህ መልኮች ፍሰቱ ይመጣል። አንደኛ ኢድራኩ አሰምዐ አሉ የሚባሉ ንግግሮችን በጠቅላላ መስማቱ አላሁ ስብሓነሁ ወተዓላ። ለዚህ ማስረጃችን ምንድነው? ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላህ ወላሁ የስመዑ ተሐውረኩማ። ቀድ በእርግጥ ሰሚዐ አላህ አላህ ሰማ፣ ቀውለ ለቲ የዛችን ሴት ንግግር የማንን? የሐውላን። ቱጃዲሉከ ፊ ዘውጂሃ በባሏ ጉዳይ አንተ ጋር መታ ነቢዬ ሆይ ከአንተ ጋር የምትጨቃጨቀውን ሴት አንተን የምትከራከረህን እኮ አላህ ሰማት። በምን ጉዳይ? ዚሃር የሚባል በአረቦቹ ባህል የተለመደ ነበር። አንድ ወንድ ሚስቱን እንደ እናቴ ጀርባ ነሽ ካላት፣ አንድ ሰው የእናቱ ጀርባ ላይ ሲታዘል እንጂ የኖረው ሌላ ነገር ማድረግ አይችልም አይደል? የፍቺ ትርጉም ነበር የሚሰጠው። ነቢዩ ጋር መታ ሰለላሁ ዐለይሂ ወሰለም ባሌ እኮ እንደ እናቴ ጀርባ ነሽ አለኝ፣ ማህፀኔን ከሰጠሁት በኋላ ልጆች ከወላለድኩለት ጉልበቴ ካለቀ በኋላ አለች። እሳቸው ምን አሏት? አዲስ ትዕዛዝ እንደመጣ ስላላወቁ አዲስም ትዕዛዝ ስላልመጣላቸው እኔም ማቀው እስካሁን አሏት ፍቺ መሆንሽን ነው አሏት። ከዛ እሷ አሁንም ቱራጂዕ አነቢ ሰለላሁ ዐለይሂ ወሰለም እኔ እኮ ልጆቼን ለሱ ስል ነው እኮ እንዲሆንኩት ትላለች። አይሻ ምን አለች ረዲየላሁ ዐንሃ? ከፊል ንግግሯ ይሰማኛል አለች፣ ከፊል ንግግሯ ይሰወርብኛል አለች። ቤታቸው ማለት ነው 200 ካሬ 300 ካሬ ሜትር ቤት ነው አይደለም። በምን እናውቃለን እንደዛ አይነት ቤት አለመሆኑን? ራሷ ምን አለች? በተኛሁበት አለች አልጋዬን ዳበስ ሳደርግ የሉም። ከዛ ወዲያው እጄን ስዳብስ እግራቸው የት ገብቷል? የመስጂዱ ክፍል ውስጥ ገብቶ አየሁት አለች። አንድ በሌላ ዘገባ ሌሊት ሲሰግዱ ይቆሙና እግሬ ምን ያደርጉታል? ፈቀቅ ያደርጉታል። ቤታቸው እንዲህ ጠባብ ነበረች። እንዲህ ከመሆኗ ጋር እሷ ከነቢዩ ጋር የምታወራው ወሬ ማን ሐውላ ለአኢሻ ከፊሉ ይደበቃታል፣ ከፊሉ ምን ይሰማታል። አላሁ ስብሓነሁ ወተዓላ ምን አለ? ቀድ ሰሚዐ አላሁ ቀውለ ለቲ ቱጃዲሉከ ፊ ዘውጂሃ ወተሽተኪ ኢለላህ ወላሁ የስመዑ ተሃውረኩማ ኢላ አኺሪል አያ። ስለዚህ የመጀመሪያው ምንድን ነው? ኢድራኩ አሰምዐ። አንዲት ነገር እኮ እዚህ ምድር ላይ ኮሽ አትልም አትነገርም ጌታ አላሁ ስብሓነሁ ወተዓላ ቢያቃት እንጂ። አንድ ሁለተኛ ለቀድ ሰሚዐ አላሁ ቀውለ ለዚነ ቃሉ ኢነላሃ ፈቂሩን ወነህኑ አግንያ። አላህ እኮ በእርግጥ ሰምቷል የነዚያን ንግግር። የነማንን? አላህ ድሃ ነው እኛ ሀብታሞች ነን ያሉትን። ማናቸው እነሱ? ይሁዳዎች። ሰምቷል ማለት ምን ነው የሚያስይዘው? ከመስማቱ በኋላ ቅጣት አለ ማለት ነው። ለዚህ ንግግራቸው አይቀጡ ቅጣት ይቀጣቸዋል። صح። ሁለት ሶስተኛ ሰምዐ ለምን ትመጣለች? መስማት
ለተዒድ አግዛችኋለሁ ለማለት ትመጣለች። ማስረጃ ቃለ ላ ተኻፋ ኢነኒ መዓኩማ አስመዑ ወአራ። አላህ እኮ አለ ላ ተኻፋ በፍጹም እንዳትፈሩ አላቸው። ማንና ማንን? ሙሳና ወንድሙ ሃሩንን ወደ ፊርዓውን በላካቸው ጊዜ ኢነኒ እኔ እኮ አስመዑ እሰማለሁ፣ ወአራ አያለው። ምን ከዛስ ሰምቶ አይቶ ምን ያደርጋል? አላህ ያግዛል። ሶስት አየን አይደል? እስካሁን ድረስ ሰሚ አላሁ ሊመን ሐሚዳ ላይ አልደረስንም። አራተኛዋ ምንድናት? ኢጃበቱ ዱዓን መቀበሉ ራሱ ምን ይባላል? መስማቱ ይባላል። ለዚህ ማስረጃችን የኢብራሂም አለይሂ ሰላም ንግግር ነው። አልሐምዱሊላሂ አለዚ ወሀበ ሊ ዐለል ኪበሪ ኢስማዒል ወኢስሐቅ። ምስጋና ለዓለማቱ ጌታ ለአላህ ይገባው ለኔ በስተርጅና ምን ያደረገ? ኢስማኤልና ኢስሐቅ የተባሉ ልጆችን ይሰጠኛል። ዝም አለ እዛ ጋር አለ አላለም? ምን አለ ቀጥሎ? ኢነ ረቢ የኔ ጌታ ለሰሚዑ ሰሚ እኮ ነው። አዱዓ ጸሎትን ሰሚ ነው። ምን ማለት ነው? መልስ ሰጪ ነው ማለት ነው። አሁንም ሰሚ አላሁ ሊመን ሐሚዳ ስንል ወደ ምን ልንደረደር ነው? ከሰሚ አላሁ ሊመን ሐሚዳ ቀጥሎ ወደ ምን ልንደረደር ነው? ወደ ሱጁድ። ነቢዩ ምን አሉ ሱጁድን አስመልክቶ? አቅረቡ ማ የኩኑ ለዓብዱ ሚን ረቢህ ወሁወ ሳጂዱን ፈአክሲሩ አዱዓ። አንድ ባሪያ ለአላህ በጣም ቅርብ የሚሆነው መቼ ነው? ሱጁድ ላይ ባለበት ሰዓት ነው። በዛ ሰዓት ምን አድርጉ? ዱዓ አብዙ። ስለዚህ ተጎናበሰን ለጌታችን። ወርካዑ ወስጁዱ ወዕቡዱ ረበኩም እንዳለው ሩኩ አደረግንለት። ሱብሓነ ረቢየል ዐዚም። ሰሚ አላሁ ሊመን ሐሚዳ። አላህ እኮ ለአመስጋኝ ባሪያዎቹ ጸሎታቸውን ሰማው። በሌላ ሐዲት ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ከዱዓ ሁሉ በላጭ አልሐምዱሊላህ ነው አሉ። ድገሙት እስቲ። ከዱዓ ሁሉ በላጭ ከመጠየቅህ በፊት ለተሰጠህ ምን ታደርጋለህ? አመሰግናለሁ ትላለህ። አመሰግናለሁ እኔ ለማላቀው እስከዛሬ ለሰጠህ አልሐምዱሊላህ ትላለህ። የቂያማ ቀን የሰው ልጆች ሁሉ ጭንቅ ላይ ሆነው ነቢዩ ሰለላሁ ዐለይሂ ወሰለም አላህ ሆይ ከጭንቅ ገላግል ነው የሚሉት አይደለም። ምን አሉ ራሳቸው? ሱጁድ ላይ እደፋለሁ መተውንም ለረጅም ሰዓት ይተወኛል አሉ። ዛሬ አላቀውም የቂያማ ቀን ነው የሚያሳውቀኝ፣ በጣም ለረጅም ሰዓት አወድሰዋለሁ አሉ እንጂ ጥያቄ አይጠይቁት። ከኛ ጥያቄ በላይ ምን ይቀደማል? ጌታችንን አላሁ ስብሓነሁ ወተዓላ ለሱ በሚገቡት ስምና ባህሪያቶች ማወደስ። ከዛ የተቀረው የሱ ስራ ነው። እኛ እሱን ማወደስ። ለኛ ኸይርና ሸርም የሆነውን የሚያውቀው ማን ነው? እሱ ነው አይደል? ስለዚህ ሰሚ አላሁ ሊመን ሐሚዳ ስንል ጌታችን አላሁ ስብሓነሁ ወተዓላ ጥሪያችንን ውዳሴያችንን ሰማ፣ ጸሎታችንን ሰማ። ከዛስ መልስ ይሰጠናል። እርግጠኛ ነን አል ተንደርድረን ልንወርድ ነው ወደ ሱጁድ፣ ልንጀምር ነው፣ ልንለምን ነው። መጀመሪያ አመስግነን ጀመረን። ከዱዓ ሁሉ በላጭ ምንድን ነው? አልሐምዱሊላህ። ሰሚ አላሁ ሊመን ሐሚዳ። አላህን ያመሰገኑትን ሰዎች እኮ አላህ መልስ ሰጣቸው። ምን በማድረግ? በበረከት ላይ በረከት፣ በተቋ ላይ ተቋ። ከዛ ሱጁድ ወረዱ። ደግሞ ምን ሊያረጉ? አሁንም ደግሞ ተደፍተው ሊለምኑት። ከዱዓቸው በፊት ምን ይላሉ? ሱብሓነ ረቢየል አዕላ። ከሁሉ የበላይ የሆንከው ጌታዬ ሆይ ጥራቻ ይገባ። ዩኑስ ምንድን ያሉት? አሳነባሪ ሆድ ውስጥ ገብተው ላኢላሃ ኢላ አንተ ሱብሓነክ ኢኒ ኩንቱ ሚነ አዛሊሚን። ላኢላሃ ኢላ አንት፣ ከአንተ ውጭ በሐቅ የሚመለክ አምላክ የለም። ሱብሓነክ ጥራቻ ይገባ። ለምን? እቺ ሱብሓነላህ የምትባለዋ ታላቅ አምልኮ ስለሆነች እኛ ራሳችንን መሬት ላይ ለሱ ስንል አስደፍተን፣ ከዛ ምን አልነው? ጥራቻ ይገባ ከሁሉ የበላይ የሆንከው ጌታ አለ። የኔ ጌታ ብለን የጠራ ነው። ደግሞ ሱብሓነ ረቢየ፣ ጥራቻ ይገባ የኔው፣ አዕላ ከሁሉ የበላይ የሆንከው። እያንዳንዷን ቃል ካልሰነጠቅን ምን እንሆናለን? አላሁ አክበር። አልሐምዱሊላህ ረብል ዓለሚን አርረህማን አርረሂም ማሊክ የውሚዲን።
ولا الضالين بأند تنفاش ጨረስኩ قل والله على الله الصمد لم يكن له كفوا أحد الله أكبر إيه صلاة ይባላል ወይስ ጨዋታ እኮ ነው በራስ ላይ መቀለድ ምክንያቱም ትክክለኛዋ ሰላት ምን ተባለላት إن الصلاة تنهى عن الفحشاء والمنكر እቺ ትክክለኛዋ ሰላት እኮ ከመጥፎ ነገር ከጸያፍ ነገር ትቆጥባለች شوفوا الله سبحانه وتعالى ቀጥታ ለነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው الذي يراك حين تقوم الله ማለት እኮ አንተን የሚያይህ ነው ለስግደት ስትቆም የሳቸው አቋቋም ምን ይመስል ነበር ሱረቱል በቀራን ሙሉን ሱረቱን ኒሳን ሙሉን ሱረቱ አልኢምራን ሙሉን በአንድ ረካዓ ለምን አላህ ያየኝ ነው ሲሉ እንዴት ብሎ ይድከማቸው እግራቸው እኮ ምን ይሆናል ይለጠጣል ይወጠራል ከመሆኑም ጋር ግን እሳቸው የሚታሰባቸው ምኑ ነው الذي يراك حين تقوم ለሰላት ስትቆም እኮ አላህ ያይሃል በቃ ቆመዋል እሳቸው አላህ ያያቸው እንደሆነ ያውቃሉ وتقلبك في الساجدين በሰጋጆች መካከል ደግሞ ከአንዱ ሩክን ወደ አንዱ ሩክን ስትገለባበጥም እኮ ያይሃል እቺ ነው በቀራን ኒሳን ኢምራንን በቁመት አንዱ ረካዓ ላይ ያደረጓትን ሩኩኡም ላይ ራሱን የሚቀርብ سبحان ربي العظيم እያሉ سمع الله لمن حمده ብለው ملء السماء وملء الأرض وملء ما بينهم وملء ما شئت እያሉ አወድሰው ምን እስኪ ቀርብ ድረስ የቆሙበትን ያህል ሱጁድም ላይ እንደዛው አሁን ችግሩ ምንድነው ሰላት ላይ ስንሆን ነው አሉ የሚባሉ ሐሳቦች ራሳችን አፍንጫ መንካት ጆሮም መኮርኮር ልብስ ማስተካከል ሌላ ሐሳብ ውስጥ መሄድ ምን ውስጥ ስንሆን ነው ስግደት ውስጥ ለመጀመሪያ መግቢያችን ስለተበላሸ አላሁ አክበር ብሎ የገባ ሰው ምን ይያለ ነው አላህ እኮ ከሁሉ በላይ ትልቅ ነው ለታላቁ አምላክ አላህ ቆም ያለው እሱ ፊት ለፊት ከዛ በኋላ ሙሉ ሰላቱን ጭልጥ አድርጎ ይወስደዋል በዚህ መልክ የገባ ሰው መወስወስ እኮ ያለ ነው በዚህ ደረጃ ግን ልባችን እልም ብሎ ጠፍቶ እስኪመለስ ድረስ የሚያደርገን መጨረሻ ላይ አስቡ መግሪብ በምን ተሰገደ ቢባል ብንጠየቅ እንመልሳለን ያውም የውል ጊዜ የተለመደው ወዱሃ ወቲኒ ወሸምሲ ከመሆኑ ጋር በመንደር ነበር የተሰገደውም አናቀው ከምን የተነሳ ወንድሞቼ ሐሳባችን ሌላ ቦታ ላይ ይሄደ ስለዚህ እያንዳንዱን ሰሚ አላሁ ሊመን ሐሚዳህ ማለት ምን ማለት ነው ሱብሃነ ረቢየል ዐዚም ማለት ምን ማለት ነው ከዚህ በፊት ተርጉመናል አይደል እንሂዳው ስለዚህ ዛሬ ምን አየን ማለት ነው ሰሚ አላሁ ሊመን ሐሚዳህ ማለት ምን ማለት ነው አለ እስቲ ከልሱልኝ ሙሉን ሳይሆን ሰሚ አላሁ ሊመን ሐሚዳህ ምን ማለት መሆኑን አወቀ አላህ ዱዓችንን ተቀበለን ማስረጃችን ኢነ ረቢ ለሰሚዑ አዱዓ የኔ ጌታ እኮ ዱዓን ሰሚና መልስ ሰጪ የሆነ ጌታ ነው ስላለ ኢብራሂም አለይሂ ሰላም ማለት ነው ኸይር ሶስተኛ ከሰሚ አላሁ ሊመን ሐሚዳህ ስንመለስ ረበና ጌታችን ሆይ ወለከ ላንተ እኮ ነው አልሐምዱ ምስጋና በጠቅላላ እኮ ላንተ ነው ረበና ወለከል ሐምድ ጌታችን ሆይ ላንተ እኮ ነው ምስጋና በጠቅላላ አራተኛ ሱብሃነ ረቢየል ዐዚም እቺ ምንድናት ግዴታ ናት መባል አለባት ሱብሃን ጥራቻ ይገባ ረቢየ የኔ ጌታ አልዐዚም ትልቅ የሆንከው አምስተኛ ሱብሃን ጥራቻ ይገባ ረቢየ የኔ ጌታ አልአዕላ ከሁሉ የበላይ የሆንከው ስድስተኛ ረቢ ጌታዬ ሆይ እግፊር ማር ሊ ለኔ ማርልኝ እቺ ደግሞ የት ነው የምትባለው በይነ ሰጅደተይን ከአንዱ ሱጁድ አላሁ አክበር ብለን ቁጭ ካልን በኋላ ረቢ እግፊር ሊ ወርሐምኒ ወአፊኒ ወአፉ ዐኒ ወጅቡርኒ እንላለናር እቺኛዋ ጠንከር ባለ ሐዲስ መታለች ረቢ እግፊር ሊ እያል መጨማመር እንችላለን ኸይር ረቢ እግፊር ጌታዬ ሆይ ማር ሊ ለኔ እንላለን በይነ ሰጅደተይን በሁለቱ ስጁዶች መካከል ሰባተኛ አተሸሁዱ አልአውሰጥ መካከለኛዋ ተሸሁድ የትኛዋ التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله درس يالتشو من تبالالج مكاكلنيوا
ተሸሁድ ትባላለች። ያችኛዋስ ተሸሁዱል አኺር የመጨረሻዋ ትባላለች። ለምሳሌ የመጀመሪያዋን ተሸሁድ አንድ ሰው ሳይላት ዙሁር፣ አሱር፣ መግሪብና ዒሻ ሰላት ላይ ብድግ አለ። ምን ሳያደርግ ሳይቀመጥ ሁለተኛው ረክዓ ላይ ማን ይመጣል ከሱ ተከትሎ? መጠገኛው ሰጅደቱ አሰሁ የመርሳት መጠገኛዎቹ ሁለት ስጁዶች ይፈጸማሉ ማለት ነው። ኸይር። ስምንተኛ አልጁሉሱ መቀመጥ፣ ለሁ ለሱ ለማን ነው የምንቀመጠው? አተሸሁዱል አውሰጥ ለመካከለኛው ተሸሁድ ማለት ነው። 27ኛ ጥያቄ ማ ሙብጢላቱ እነማን ናቸው አበላሾቹ? አሰላቲ ስግደትን የሚያበላሹት። ባጢል ማለት ምን ማለት ነው? ከንቱ ማለት ነው አይደል? ማ ሙብጢላቱ ሲሆን ግን እነማን ናቸው የሚያበላሹት? ማንን? አሰላት ስግደትን እነማን ናቸው የሚያበላሹት? ጀዋብ መልስ ተርኩ ሸርጢን መስፈርትን መተው፣ አው ሩክኒን ወይንም ሙሶሶን መተው፣ አምደን አውቆ፣ ቢላ ዑዝሪን ያለ ምክንያት። ልድገመው። ተርኩ ሸርጢን መስፈርትን መተው። ከቅድመ መስፈርቶች ውስጥ ለምሳሌ ምን ብለናል? ውዱ ማድረግ። ውዱ ሳያደርግ ሰውየው ስግደት ውስጥ ገባ፣ ምን ይሆናል? የሱ ሰላት ይበላሻል፣ ውድቅ ይሆናል። ለምን? አውቆ ስለሆነ። ልብ በሉ። መጨረሻ ላይ ምን ይላል? አምደን ማለት አውቆ ማለት ነው። ቢላ ዑዝሪን ማለት ያለ ምክንያት ማለት ነው። ገባችሁ አይደል? ጥሩ። ስለዚህ ይኸው ተርኩ ሸርጢን ቅድመ መስፈርትን መተው ስግደት ያበላሻል። አው ሩክኒን ሩክንንም ደግሞ መተው፣ አምደን አውቆ ረስቶ ሳይሆን ማለት ነው። ቢላ ዑዝሪን ያለምንም ምክንያት። ሁለተኛ አልአክሉ ወሹርቡ መብላትና መጠጣት። አልአክሉ መብላት፣ ወሹርቡ መጠጣት ስግደትን ያበላሻል። እንዲያውም በልቶ ጠጥቶ ጥርስ ተፍቆ ነው አይደል የሚገባው? በተለይ ወተት ሲሆን ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? መጉመጥመጥ ሁሉ አለ። ለምን? እላዩ ላይ ቅባት አለው አሉ። ሶስተኛ አልከላሙ ንግግር መናገር፣ አምደን አውቆ ንግግር መናገር። ይህም ምን ያደርጋል? ስግደትን ያበላሻል። አራተኛ አضحيኩ መሳቅ ስግደት ውስጥ ሆኖ ከት ብሎ መሳቅ። ይህ ምን ያደርጋል? ስግደትን ያበላሻል። ፈገግ ቢል ግን ምን አያደርግም? ስግደቱን አያበላሽበትም። አምስተኛ አልዓበቱ መጫወት፣ አልከቲር ብዙ የሆነ ጨዋታን መጫወት፣ አልሙተዋሊ በተከታታይ ፊ ሰላት ስግደት ውስጥ። ለምሳሌ አጠገቡ ካለ ሰው ጋር ትንሽ እንደዚህ የሆነ ገፋ ምናምን ሊደራረጉ ይችላሉ። አንዴ ማለት ነው እንደ ስተት። ስራዬ ብሎ ግን በደንብ መገፋፋት፣ መታገል፣ መጫወት ምን ያደርገዋል? ስግደቱን ያበላሸዋል። ስድስተኛ አልኢንሒራፉ መዞር፣ አልከቲር በጣም ብዙ መዞር፣ አን ጂሃት ልቂብለቲ ጂሃ አቅጣጫ፣ አልቂብላ ከቂብላ አቅጣጫ በጣም መዞር፣ አቅጣጫ መሳት። ቅድምን ብለናል ሳያቅ ከሆነ ኢጅቲሃድ አድርጎ ወደ መሰለው ይሰግዳል አይደል? ይሄ ምን ሲሆን ነው? አውቆ ሆን ብሎ የቂልባን አቅጣጫ ሲያበላሽ ነው። ሰባተኛ አልኢንኪሻፉ መገለጡ፣ አልዐውረቲ ሐፍረተ ገላ የተባለው መገለጡ። ይሄ ምን ያደርጋል? ስግደት ያበላሻል። ጀርባን ገልጦ መስገድ እና የመሳሰለው። ስምንተኛ አልኢንቲቃዱ መፍታት፣ አልኢንቲቃዱ መፍታት፣ አጠሃረቱ ጦሃራን መፍታት፣ ውዱ መፍታት ይባላል። ፈስ ሊሆን ይችላል። ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? በቀደም ጠቁሜያቸዋለሁ አይደል? አንድ ሰው ስግደት ውስጥ ሆኖ ተብለው ተጠየቁ። የሆነ ነገር ይገምታል፣ ይጠረጥራል ተባሉ። እሳቸው ምን አሉ? ሽታ እስካልሰማ ድምፅ እስካልሰማ ድረስ ይቀጥላሉ። ምን ስላልኳችሁ በቀደም አንዳንዱ ሰው የጨጓራ ችግር ይኖርበትና አየር ነገር ከሰውነቱ እንደሚወጣ ይሰማዋል። እሱ ላይሆንም ይችላል፣ ውስዋስ ሊሆን ይችላል፣ ሊሆንም ይችላል።
ሽታ እስካልሸተተው ድረስ ድምጽ እስካልሰማ ድረስ ፈስ መሆኑን እርግጠኛ እስካልሆነ ድረስ ምን ይሆናል? ሰላቱ ይቀጥላል። እነዚህ ግን ውዱን የሚያጠፉት ነገሮች ከተከሰቱ በቁርጥ ምን ያደርጋል? ስግደቱ ይበላሽበታል። ስግደቱን ጥሎ እስካልወጣ ድረስ። ኸይር አዲስ አርዕስት ላይ ደረስን። መዘካቱ ዘካ ምንድን ነው? ቅድም መሰላቱ ስግደት ምንድን ነው አይደል ያልነው? መዘካቱ አሁን ደግሞ ዘካ ማለት ምን ማለት ነው? ጀዋብ መልስ ይሄ ዘካ ማለት እኮ ሚቅዳሩን መጠን እኮ ነው። መኽሱሱን የተመጠነ መጠን ነው። የተመጠነ የተለየ መኽሱሱን የተለዩ የሆኑ ሚማሊን ከገንዘብ መኽሱሲን ልዩ ልዩ ከሆኑ የገንዘብ አይነቶች ለጣኢፈቲን ለቡድኖች መኽሱሰቲን ለተወሰኑ ቡድኖች። እንመለስ። ይሄ ዘካ ማለት እኮ ሚቅዳሩን መጠን ነው። መኽሱሱን የተለዩ የሆኑ መጠኖች ናቸው። ሚማሊን መኽሱስ ልዩ ከሆነ ገንዘብ ላይ የሚወጡ ለጣኢፈቲን መኽሱስ ልዩ ለሆኑ ሰዎች የሚሰጥ። ከኋላ ስንጀምር ዘካ የሚሰጣቸው ለነማን ነው? 8 የሰው አይነቶች ተጠቅሰዋል። ዘካ የሚወጣው ከምን ላይ ነው? ከወርቅ፣ ከብር፣ ከፍየል፣ ከበግ፣ ከበሬ፣ ከግመል እያለ ይሄዳል። ወደ እህል ሲመጣስ ከዚህ አይነት። መጠኑ ለምን ይለያል? ከወርቅ ሲሆን ይሄን ያህል ወርቅ መገበያያ ስለሆነ ወርቅና ብር የዘመናችንንም ኖት ዶላር የሚሉት እዚህ ውስጥ ይገባል። ወደ በግ ወደ ፍየል ሲመጣስ ቁጥሩ ራሱ ይቀየራል። 40 ሲሞሉ ይሄን ያህል ሲሞሉ ስንት ይሰጥላቸው? ይሄን ያህል ይሰጥላቸው። ለነማን ይሰጥላቸው? ለነገሌ ይሰጥላቸው ተብሎ ይለያል። ጥሩ 29ኛ ማሽሩጡ ምንድነው? ቅድመ መስፈርቱ ውጁቢ ግዴታ ለመሆኑ አዘካት የዘካ ግዴታ የሆነ ቅድመ መስፈርቶቹ እነማን ናቸው? ዘካ መክፈል የሚገባቸው። አንደኛ አልኢስላሙ ሙስሊም የሆነ ሰው ነው ዘካ የሚከፍለው። ሁለተኛ አልሁርየቱ ጨዋ መሆን አለበት። ሰውየው ጨዋ መሆን አለበት። በሰው ባርነት ስር ያለ ሰው ከሆነ ሚልክነቱ ባለቤትነቱ ለማን ነው? ለአሳዳሪው ሰውዬ አይደል? ምን ማድረግ አይችልም? ዘካ መክፈል አይችልም። ስለዚህ ሁለተኛ መስፈርት ምንድነው? አልሁርየቱ ጨዋ መሆን አለበት። ሶስተኛ ቡሉጉ አኒሷብ ንብረቱ ለዘካ መጠን ሲደርስ ነው ዘካ የሚወጣለት። ለምሳሌ አንድ ሰው 25 ግራም ወርቅ አለው። ከወርቅ ላይ ዘካ እንደሚወጣ ይታወቃል አይደል? ኒሷብ ማለት መጠን ነው። እዛ መጠን ላይ ካልደረሰ አይወጣም። ከወርቅ ስንት ሲሆን ነው ዘካ የሚወጣለት? 85 ግራም ሲሆን እንደርስበታለን። ከብር ስንት ሲሆን ነው? ከእህል ስንት ሲሆን ነው? ስለዚህ ለዘካ መስፈርቶች ውስጥ ምንድነው? ቡሉጉ መድረሱ፣ አኒሷብ መጠኑን መድረሱ። አራተኛ አልሚልኩ ባለቤት መሆን፣ አታም በዛ ንብረት ላይ ሙሉ ባለቤት ልትሆን ይገባሃል። ባለቤት ባልሆንከው በሰው ንብረት ላይ ዘካ እንድታወጣልን ወክለንሃል እስካላሉህ ድረስ አንስተ መስጠት አትችልም። አልሚልኩ አታም ሙሉ የንብረት ባለቤት መሆን። አምስተኛ ተማሙ መሙላቱ አልሐውሊ አንድ ዓመት መሙላቱ ወይም አንድን ፔሬድ መሙላቱ ምን ማለት ነው? ለምሳሌ ከብር ላይ ዘካ አለ ሲባል አንድ ነጋዴ ንግድ ሲነግድ 10 ሚሊዮን ብር ይዞ ወደ ንግድ ገባ። 10 ሚሊዮኑ ምኑ ነው? ካፒታል ይባላል አይደል? ወደ ስራ መግቢያ 10 ሚሊዮኗ ሰርቶባት ምን ትሆናለች? ያተርፋል። ለምሳሌ 1 ሚሊዮን አተረፈ። እቺ 1 ሚሊዮን ወዲያው ዘካ ይወጣላት። 1 ሚሊዮኗ መቼ ነው ዘካ የሚወጣላት? እንደ ትርፍ ተይዛ 1 ዓመት ሲሞላት ነው ዘካ የሚወጣላት። በደንብ ያዙ ይሄን ምሳሌ። አንድ ሰው ቤት አለው የሚከራይ። ከሚያከራየው ቤት ላይ ገንዘቦች ገቡለት። ከላዩ ላይ እየተጠቀመበት ግን
1.5 ሚሊዮን ብር አተረፈ። የሚያስቀምጣቸው ማለት ነው። 1 ዓመት ሞላው። ይሄ ያስቀምጠው ትርፍ ብር ከምን የተገኘ? ከቤቱ ኪራይ የተገኘ صح። እቺ 1.5 ምን አለባት ማለት ነው? ከትርፍ የተገኘች ያላህ ገንዘብ ስለሆነች ለነዚህ የ8 የምስኪን አይነቶች ትሰጣለች። የመጀመሪያው ወር ላይ ግን 1.5 ሚሊዮን ብር ራሱ ቢያተርፍ ከኪራዩ ላይ ለምሳሌ በአመት የሚያተርፈው ከኪራይ ከምን 7 ሚሊዮን ነው እንበል። የመጀመሪያው ወር ላይ ደግሞ የሚያተርፈው ምንድን ነው እንበል? 800 ሺህ ብር ነው እንበል። ዘካ ውስጥ ይገባል አይገባም? ለምን? ተርፏ ምን አልሞላትም? 1 ዓመት አልሞላትም። ይሄው 5ኛው መስፈርት ተማሙል ሐውሊ ዓመት መሙላቱ ፊ ባዕዲል አምዋል በከፊል ንብረቶች ላይ ፊ ባዕዲል አምዋል በከፊል ንብረቶች ላይ ለምሳሌ እህል ሲሆን እህሉን አቅፈህ ይዘህ 1 ዓመት ይሙላው አይባልም። ከሚሰበሰበው እህል ላይ ዳውላም ይባላል ወይም ወደ ኪሎ ምንድነው ደግሞ እፍኝ የመሳሰሉት መለኪያዎች አሉ። እነሱ ተባዝተው ካልኩሌሽኑን እንሰራዋለን። ያ ከሞላ ዓመቱን ሙሉ አርሰህ ያገኘኸው ንብረትህ ላይ ያን ያህል ኩንታል ሲሞላ ከዛች ላይ ምን ታደርግላታለህ? ታወጣላታለህ። ፍየል ሲሆንስ 40 ፍየል ሲሆን፣ ግመል ሲሆንስ የሆነ ያህል ቁጥር ሲደርስ ግመል አይደለም የሚወጣው ከ30 ወይ ከ40 ላይ 1 ፍየል 1 በግ ትሰጥለታለህ። ይሄ ሁሉ ምንድነው? የሸሪዓችን ህግ ነው። ጥሩ 5 ነጥቦች አየን፣ ሸርጦቹም ማለት ነው። 30ኛ ጥያቄ አላመን በነማ ላይ ነው ተጂቡ ግዴታ የምትሆነው አዘካ ዘካ ሰጪዎቹ ግዴታ የሚሆንባቸው እነማን ናቸው? መልስ ተጂቡ ግዴታ እኮ ትሆናለች አለል ሙስሊሚ ሙስሊም በሆነ ሰው ላይ፣ አልሑሪ ጨዋ በሆነ ሰው ላይ፣ አልማሊኪ የንብረቱ ባለቤት በሆነ ሰው ላይ፣ ሊኒሷብ መጠኑ ደግሞ ለዘካ የደረሰ የዛ መጠን ባለቤት የሆነ ሰው እኮ ነው፣ ሙስሊም የሆነ ነው፣ ጨዋ የሆነ ነው ዘካ መክፈል ግዴታውም የሆነበት። 31ኛ ጥያቄ መን ኒሷቡ ኒሷብ ምንድነው? ጀዋብ መልስ ሁወ ኒሷብ ማለት እኮ አልቀድሩ መጠን እኮ ነው። አልሙዐየኑ ልዩ የሆነ መጠን ነው እኮ። አለዚ ያ ተጂቡ አለይህ ግዴታ የምትወጅብበት ግዴታ የምትሆንበት አዘካቱ ዘካ ሊወጣለት ግዴታ የሚሆንበት እኮ የሆነ ምንድነው? የመጠን አይነት ነው። ይሄው አሁን ደረስን። ማን ይሷቡ ምንድነው መጠኑ? ዘካቲ አልዘሃብ የወርቅ ዘካ እናውጣ ብለን ብንነሳ የወርቅ ዘካ እናውጣ ብለን ብንነሳ ማን ይሷቡ መጠኑ ስንት ሲደርስ ነው ከወርቅ ላይ ዘካ ምን ከፍለው? 32ኛ መልስ 20 ዲናርን 20 ዲናር ሲሞላ እኮ ነው። 20 ዲናር ሲሞላ ነው። ምን ማለት ነው? ይሄው እዛ ጋር አለ 85 ጂራም ተቅሪበን ይላል አይደል? 85 ግራም አካባቢ ወርቅ ያለው ሰው ምን ያደርጋል? ዘካ ያወጣል። ወርቁ ለምን ከተያዘ? በንብረትነት በገንዘብ መልኩ የተያዘ ወርቅ ከሆነ አሁን ራሱ የምንኖርበት ዓለም የአንድ ሀገር የገንዘብ ሀብት ምንጩ በምንድን ነው የሚለካው? በወርቅ ነው አይደል? ስለዚህ ወደ ብርም ስንመጣ ምን እናደርጋለን? ለምሳሌ አሁን ባለንበት ጊዜ ወርቅ እየተሸጠ ያለበት ሂሳብ ይታወቃል። እስከ 23000 24000 ብር ነው 1 ግራም እየተሸጠ ያለው። ምን እናደርጋለን? 85 ግራም ሲባዛ 23000 ብር ስትሉት የሚሰጣችሁ የብር ገንዘብ አለ። ያን ያህል ገንዘብ ያለውም ሰው ምን ያደርጋል? ያቺ ገንዘቡ ግን ነግዶባትም ሆነ የሆነ ነገር አድርጎ አመት የሞላት ሐውል ማለት ዞሮ አመት የሞላት ከሆነች ምን ያስፈልጋል ማለት ነው? አመቱን ጠብቆ
ዘካ ይወጣላታል። ከወርቅ ብቻ ግን አይደለም ዘካ የሚወጣው። ሁለተኛ ምን አለ? ብር ጌጡ ደግሞ አለ አይደል? ልክ እንደ ወርቅ ከሱም አለ። እኔ ደግሞ እሱን 34ኛ ጥያቄ ማን ይሷቡ ዘካቲል ፊድቲ የብር ጌጥ ደግሞ የዘካ መጠኑ ስንት ነው? 33ኛ መልስ 200 ዲርሃም 200 ዲርሃም እኮ ነው። ዲርሃም ደግሞ የምን መለኪያ ነው? የብር መለኪያ ነው። ዲናሬ ምንድነው? የወርቅ ነው። ይሄ 200 ዲርሃም 200 ዲርሃም የተባለው አሁን ባለንበት ዘመን ወደ ብር ጌጥ ሲመጣ 624 ግራም ተቅሪበን ወደዛ ይጠጋጋል። ዑለማዎች ምን ይላሉ? ብር ያለው ሰው ገንዘብ ይሄ ካሽ ያለው ሰው ወርቁ በጣም ሂሳብ ወደ ላይ እየወጣ ስለሆነ 85 ግራም እስኪሞላልኝ ብሎ አይጠብቅ። በዚህ በሲልቨሩ ማድረግ ይችላል። 624 ግራም ሲልቨር ብር የሚባለው የሱ ኢኩቫለንቱ ወይንም አቻው የሆነ ገንዘብ ካለው ዘካ ያወጣለት ይላሉ። ያ ገንዘብ ምን ከሆነ አመት ከሞላው። ኸይር አንድ ጥያቄ እንጨምርና እናቆማለን። 34ኛ ጥያቄ ማን ይሷቡ መጠኑ ምንድነው? ዘካቲ ዙሩዕ የአዝርቶች ሚዘሩ እህሎች። ዙሩዕ ማለት ሚዘሩ ቡቃያዎች፣ እህሎች፣ ጤፍ፣ ገብስ የመሳሰለው። ጀዋብ መልስ 5 አውሱቅን። አውሱቅ ዳውላ ይባላል። ክፍለ ሀገር ልጆች ታውቃላችሁ። 5 ዳውላ በቅንፍ ይላል አይደል? አልወስቁ አንድ ወስቅ ምን ይዛል? 60 ሰዓ። ሙድ ማለት ነው እፍኝ። ልብ በሉ ሙድ ማለት ነው እፍኝ። ሰዓ ማለት ምን ማለት ነው? 2 ኪሎ ተኩል የሚሆነው እነዚህ እፍኞች 3 ተሰጥተው ይሁን 4 ተሰጥተው 2.5 ኪሎ። ስለዚህ ብዜታችን ስንት ይሆናል? 5 ዳውላ ሲባዛ በምን በ60 ሲባዛ በ2.5 ስታባዙት ስንት ይመጣል? 750 ኪሎ ግራም ይመጣል። ስለዚህ እህል ዘካ የሚወጣለት ስንት ሲሆን ነው? 750 ኪሎ ግራም እህል ያረሰ ሰው ካለ ከዛች ላይ ዘካ ያወጣላታል። ኢንሻአላሁ ተዓላ ከ35ኛው ጥያቄ እናነሳለን። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ